ይቅርታ ኡስታዝና እንዴት ነህ? ሰላም ነው። እንዴት ናችሁ? አቡኪ ማሻአላ። ኡስታዝ ዛሬ ያልሰማው ነገር አለና ሰላም አለይኩም ኡስታዝና እንዴት ነህ? ኦኬ አልተመቸውም መሰለኝ እና አቡኪ በቃ አንድ ላይ እንሆንና ኦኬ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ይቅርታ ኡስታዝና እንዴት ነህ? ሰላም ነው። እንዴት ናችሁ? አቡኪ እንዴት ናችሁ? ሰላም ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ደህና አልሐምዱሊላህ አለን። እሺ ሌላ ሰላም እያሉ ነው። ሌላ ምን እያሉ ነው ኡስታዝ? እሱ ምን አልከኝ? ኤብሪ ሰላም ያለው ወሂድ ወንድሜ ነው ብዬ ስናገር አንተ የወሂድ ግርፍ ድምጽህ ራሱ እንደ ወሂድ ተቀይሯል እባላለሁና ያው ወሂድ በፍቅርና በእውቀት የሚያሸንፍ ሰው ነው። እኔ እስካሁን በፍቅር ተሸንፌያለሁ። እውቀቱም ተጭኖብኛል። ግን ተጭኖብኛል ስላችሁ እንዳልኳችሁ ብቻ ቁጥሩ ግን ሰላም ብያለሁ ወንድሜ። ያለው ቤሪያ አይ ቲንክ አንተ እኮ እኔ ሁለት ነገር ነው የማስበው። አንደኛ ከሰለምክ ሙስሊም ወንድማችን ትሆናለህ፣ አላህ በጀነት ይሰበስበናል ብዬ እምነት አለኝ። ካልሰለምክም ደግሞ ያው ጫፍ ላይ ነው 90% ነው ያለው። 10%ቱ አያጣላንም ብዙ ማለት ልዩነታችን 10% ነው። 10% ልዩነታችን አንተም ታውቀዋለህ እኛም እናውቀዋለን። ከዚህ በኋላ ከኛ የሚጠበቅብን ምንድነው? ተከባብሮ መኖር ነው። ወይ ተከባብሮ መኖር ነው ወይ አንደኛችን ወደ አንደኛችን መቀላቀል ነው። ስታስበው ደግሞ ብቻ እና ያለኸው ዩኒታሪያን ነበሩ የሆነ ሰዓት ላይ ከዛ ተቀላቅለው ሰለሙ እንዳለ እንደምታያቸው። አሁን ዩኒታሪያንና ትሪታሪያን ናቸው የቀሩት ታሪክ ላይ ስትመለከተው። አሁን አንተ መተህ የዛሬ 50 ዓመት አካባቢ ላይ ተመልሶ ያንሰራራውን እቀላቀላለሁ ብለህ ብትል ብቻህን ነው ያለው፣ ብቻህን ነው የምትጮህ። ስለዚህ ሞር ምንድነው አላህ ህዝቡን ያልተዋቸውን ከረጅም ጊዜ ዘመን ከኢብራሂም ጀምሮ ሰንሰለቱን የጠበቀ ነገር የምታገኝበትን ነገር አስተካክል ለማለት ፈልጌ ነው። አይ ቲንክ ይሄን ነው የምለው። ብዙ ምልህ ነገር የለም ማለት የምታውቀውን ነገር መደጋገሙ አሰልቺ ነው የሚሆንብህ። ስለዚህ ኢብራሂም እንደጀመረው የሆነ ነገር ይበለን። ምን ተጀምሮ ነው? ምን ነካክታችሁት? አይ ኡስታዝ ዛሬ የልቡን አወራና ቀደም ኦልሞስት በቃ ያለቀስ ምን እናረጋለን ስላለ አቡኪ አው የሆነ ነገር አለ የተደበቀኝ እኔም አላውቀው ነገር እንትን ነው በቃ ቀደም በቃ ከልቡ ሲናገርና በቃ በውስጥ አውራኝ ሁሉ ብሎኛልና በቃ ምንም አልቀረውም። ያው ኦሬዲ ሰለም ያለው ነው በቃ እሱ አሁን ሐሳቡ ኦሬዲ ሂዳያ ይስተስንለው ሂዳያን አላህ ሰጥቶኛል እኔ ይገፋፋኝ እንጂ እያለን ያለው እና ማውራት ነው የፈለገው ሰው በውስጥ እኛ ደግሞ የበኩላችንን ማድረግ ነው የሚጠበቅብን። ኡስታዙና አላህ ሂዳያ ይስጠው። እንግዲህ እኔ ወላሂ እንደ ቤሪያ እስልምናን የምመኝለት ሰው የለም። ወላሂ ነው የምዳችሁ እና አላህ ሂዳያ ይስጠው። ሌላ ምንም ብለው ነገር የለም። ኡስታዝ ይሄን ይመስላል ያለው ነገር እሱ ጋር ይሄ ነው እንግዲህ እኛ ራሱ ቅድም ሆድ አስባሰን እኮ እንዴ ሆድ ብሶት እሱም እኛን ሆድ አስባሰን። ማሻአላህ ብቻ በጣም ደስ የሚል ነገር ነው። ይሄኛው ከታች ያለው ቃቃ ከጎንህ ያለው ምንድነው? አያወራም ነው ቤሪያ ሆን ብሎ ነው መላጩ እሱ ነው ይባላል። አሁን መላጩ የተዘጋጀው ሰዓት ፍሙ እሱ ነው እና በነገራችን ላይ ነፃነት በራሱ እምነት ነውና ነፃ መሆን ለማንኛውም ራያን ይመችህ የሆነ አንድ ሳምንት አስለበለበኝ። ለማንኛውም አምላክ መልካም ነው። ለወይድና ለኢብራሂም የሰጠውን መንገድ ደግሞ ለኔ አይነገኝም።
ክስ ከሆነ ሁለት አማራጭ ነው። እስልምና መልእክቱን ከሰማው ከነካካው ሁለት አማራጭ አለ ተብሏል። አንደኛው መስለም ነው፣ አንደኛው መጨለል ነው ይላሉና የሆነ ሰዓት ላይ በአንድ ወቅት ትንሽ መስመር ለቀህ ነበር። አንተም እኮ ራሱ በቃ የሚያደርግህን ቤትን ተከፍታለህ ወይ ትላለህና ከዛ በኋላ ሁላችንም በቃ አጥንት ምናምን ፈልጎ ነው ምናምን እያልን ጸጥ ነበር ምን ላይ ነበር እንጂ ያው እንትን በክፉ እንዳይነኩ አትተናኮሉ ታገልኩኝ። እኔ ቤሪያ ከልቡ አይደለም ተነጥቆበት ነው፣ ራያን ተነጠቀበት። ስለዚህ ከዛ አንፃር ነው ተረዱት፣ ታገሱት እያልኩኝ ብዙ ሞከርኩኝ። ያው መጨረሻ ላይ ጮጮ ያ አጥንቱና ስጋውን ስታገኝ ደግሞ እንትን አልክ ማለት ነውና ከዛ አንፃር ነው። አብሽር እንግዲህ አላህ ሂዳዩን ይስጥ። አላህን ሂዳዩ ፍቅር ጥሩ ነገር ነው የምንመኝልህ፣ ጀነት እንመኝልሃለን። እና ቤሪ በቃ ሰላም አለይኩም ጀመረ። ያው አለይኩም ሰላም። አንተ በጣም የምትገርም ሰው ነህ። ቀጥልሽ። እኔ ምንም የምገርም ሰው አይደለም። ያው ቤሪያ እንዴት ነህ? ያው አንተም ወደኛ እንድትነጥቅ ነው የምንጋብዝህ። ኦልሬዲ አንተም ቅድም ብለሃል። በእስልምና ያው ሰላም አለ፣ እረፍት አለ። ምንም ከማይረቡ ጭቅጭቆች ራሱ ታርፋለህ። ምንም ከማይገቡ አይምሮንም ከሚያደክሙ አምላክንም በትክክል እንዳታመልክ ከሚያደርጉ እኔ አሁን አንዳንድ ዝም ብዬ ሳስበው አንዳንድ ትምህርቶች ራሱ አይገቡኝም። ለምን እንደተፈጠሩ ራሱ አይገቡኝም። የወጄ አራንተ ብቻ ልትላችሁልቶና ብዙ ጊዜ ከነሱ ጋር ስትታገል እኔም በፊትም ስታገል ነበር። በየቀኑ ኤቭሪዴይ ቤት እየከፈት ማይረባ ነገር ስናወራ ነበርና አንተ ደግሞ የአንዱን የአምላክ ትምህርት ያለህን ቅናት አውቃለሁ፣ ጭንቀትን አውቃለሁ፣ ፍላጎትን አውቃለሁ። አንዱ አምላክ ለብ ብቻ እንዲመለክ ቅድምን በስሜት ተነክተህ ስታወራ የነበረው እንዴ ነው። ሁላችንም ዓላማ አለን፣ እንገባለን። እኔ ራሱ የአንድ አምላክን ስብከት አይቆለ ቲክቶክ ስመጣ የነበረኝ ቁርጠኝነት ጎል ስለነበረኝ ነው። አሁን እንደደከምኩ አይነት አይደለም፣ ግን ብቻ አንተ ላይ የማየው ነገር ላይክ ወደ እስልምና ይባስ የሚስብ ነው። እስልምና ውስጥ ሆነ አንተም ትላለህ አይደል እኔ ሙስሊም እንደሆነ ረግጣችኋለሁ፣ ግን ተጠጥላችኋለሁ ስትል ነበርና በቃ በድፍረት የሚሰብከው እስልምና ያንን ነው። ቅድም እንዳልከው በተለይ ሱረቱል ኢኽላስ አንድ ሶስተኛው የቁርአን ተብሎ እንትን የሚባለው ማለት ነው። በመልእክቱ የአንድ አምላክን ስብከት ነው የሚያስተምረውና አንተ ውስጥ ያለው ፍላጎት ደግሞ ያ ነው። በቃ ከሽርክና ሰውን ከማምለክ ከማይረባ አምልኮት ከከንቱ አንድ ሰው አይምሮን ተጠቅሞ ሊረቀው ከሚችለው ያን ነው ለመመለስ እየጣርክ ያለው። ሰው ደግሞ አልሰማ ብሎሃል ብቻ ነው ማለት ሰው እውነተኛ አምላክ ሰውን የማይተው ከሆነ እኛም ካረሳን ሰውን ካረሳ እውነተኛ አንዱ አምላክ አንተ የምታመልከው ሰውን ካረሳ ያለው ሃይማኖት እስልምና ብቻ ነው ሊሆን የሚችለው፣ ሌላ ምንም ሊሆን አይችልም። ምክንያቱም እስልምና ብቻ ነው ስታኒ ለማልቀስ ዝግጁ ነኝ። አንተ ስትሰብክ እኔም ባይል ለማስ ዝግጁ ነኝ። ኢንሻአላህ ዱዓ አደርግልሃለሁ። አላህ ወደ እስልምና አላህ ያገራልን። ሱረቱ ራህማንን ቅድም ይብሮስ ይቀራል ነበር። እንደው ተፍሲሩን አይተህ ደግሞ በደንብ ወደ እስልምና ትጣጋ ፍላጎቴ ነው። ቻይ ነው የሚለው ቤሪያ እኔ ከእስልምና ምንም ጉለት አይገኝም። ጉለቱ ደግሞ እኛው ላይ ነው ያለውና ብቻ አላህ ያግራልን። አላህ በዛብህ በርታልን። እንደው እናደርጋለን። ሁላችሁ እንደው አድርጉለት። ማሻአላህ